የተከበራችሁ የምክር ቤት አባላት፣ ክቡር ፕሬዝዳንት ታዬ አጽቀሥላሴ ለዚህ ዓመት የሥራ ክንውን በዋና ዋና የመንግስት አቅጣጫዎች ላይ ባደረጉት ንግግር ላይ ለተነሱ ጥያቄዎች ምላሽ ለመስጠት እድል ስላገኘው እኔም እጅግ አድርጌ ማመስገን እፈልጋለሁ። በመጀመሪያ የተከበረው ምክር ቤት እና ክቡር አፈ ጉባኤ 2017 በኢትዮጵያ ታሪክ እና የታሪክ እጥፋት ውስጥ ትላልቅ ጉዳዮች ያሳካንበት፣ ይቻላሉ ተብሎ የማይታሰቡ ጉዳዮች ተችለው ያየንበት፣ የተከናወንበት፣ የተናገርናቸውን ቃል የገባንባቸውን ዋና ዋና ጉዳዮች የፈጸምንበት እጅግ የስኬት ዓመት በጋራ ማሳለፍ ስለቻል እንኳን ደስ ያላችሁ ላችሁ እወዳለሁ። የተነሱ ጥያቄዎች ከመመለሴ በፊት የኢትዮጵያ ሆም ግሮውን ሪፎርም አጀንዳ ይዞ የተነሳቸው ዓላማዎችና ያስገኛቸው ውጤቶች አጠር አድርጌ ለመግለጽ፣ ሁላችሁም እንደምታስታውሱት የኢትዮጵያ ኢኮኖሚ ግብርና መር የሚል ፖሊሲ ይከተል ነበር። ግብርና መምራቱ ስህተት ወይም ነውር ባይሆንም እንደ ኢትዮጵያ ላለ ኢኮኖሚ በአንድ ሴክተር መሪነት ላይ ተንተርሶ መስራት ካለንበት የድህነት አረንቋ በፍጥነት ሊያወጣን አይችልም። ብዝሃ ዘርፍ እና ብዝሃ ተዋናይ የኢኮኖሚ አቅጣጫ መከተል አለብን የሚል እምነት ተይዞ የተነደፈው ፖሊሲ በእጅጉ ውጤታማ እየሆነ እንዳለ ሁላችሁም የምትገነዘቡት ጉዳይ ነው። ከግብርና መር ራሱ ግብርና አንድ ሴክተር ሆኖ፣ ኢንዱስትሪ ሁለተኛው ሴክተር ሆኖ፣ ማይኒንግ ሶስተኛው ሴክተር ሆኖ፣ ቱሪዝም አራተኛው ሴክተር ሆኖ፣ ቴክኖሎጂ አምስተኛው ሴክተር ሆኖ፣ ሌሎች ሴክተሮች ሳይዘነጉ እነዚህ አምስት ግንባር ቀደም የተሰናሰሉ ሴክተሮች ግን ብዝሃ ዘርፍ ሆነው ቢመሩ የኢትዮጵያን ኢኮኖሚ በፈጠነ መንገድ ሊያሻሽሉ ይችላሉ የሚል እምነት ነበረ። ግብርና ለኢንዱስትሪ ግብአት ነው። ማይኒንግ ለኢንዱስትሪ ግብአት ነው። ኢንዱስትሪ ደግሞ ግብርናን የሚያፋጥን ማሽን ፈጣሪ ነው። ማይኒንግን ለመጠቀም የሚያስችሉ ቴክኖሎጂዎች የሚፈጥረው ደግሞ ኢንዱስትሪ ነው። ቴክኖሎጂ እዛ ታክሎበት ብዝሃ ዘርፍ መሆኑ የኢትዮጵያ ኢኮኖሚ አሁን በታየው መንገድ ስር ነቀል ለውጥ እንዲያመጣ የሚያስችል ተጨባጭ ውጤት እያስገኘ መሆኑን ያሳያል። ብዝሃ ተዋናይ ደግሞ ያልነው መንግስት አንድ ኢኮኖሚ አንቀሳቃሽ ኃይል ሆኖ ብቻውን ሳይሆን መንግስት ከግል ሴክተር ጋር ተሳስሮ፣ ብቻውን ሳይሆን መንግስት ከህዝብ ጋር ተሳስሮ፣ መንግስት ከአጋር ድርጅቶች ሲቪክ ሶሳይቲ ጋር ተሳስሮ የኢትዮጵያን ልማት በየፈርጁ ማፋጠን አለበት የሚል እምነት ተይዟል። በተለይ ፓብሊክ ፕራይቬት ፓርትነርሺፕ የሚባለው ሀሳብ በሀሳብ ደረጃ ያለ ቢሆንም ፓብሊክ ፒፕል ፓርትነርሺፕ ግን በመንግስት ደረጃ ግልጽ አቅጣጫ የተቀመጠለት ከለውጡ በኋላ ነው። በፓብሊክ ፒፕል ፓርትነርሺፕ ኢትዮጵያ በርካታ ጉዳዮች ያሳካች ቢሆንም ከነሱ መካከል አንዱን ብቻ ለመጥቀስ የግሪን ሌጋሲ እንቅስቃሴ ባለፈው ዓመት በ2017 መገባደጃ አካባቢ በሪፖርት እንደሰማችሁት 48 ቢሊየን ችግኞች ኢትዮጵያ ተክላለች። ይሄም በዓለም ላይ ትልቁ አፎረስቴሽን ነው። 48 ቢሊየኑን ከዚህ ቀደም ባነሳሁት መልክ ለእያንዳንዱ ችግኝ $1 ከጅምሩ እስከሚተከልበት ያለው ፕሮሰስ ቢሆን $48 ቢሊየን ለክላይሜት ቼንጅ ኢትዮጵያ ኢንቨስት አድርጋለች ማለት ነው። ይህንን የሚያክል ገንዘብ የኢትዮጵያ መንግስት ብቻውን ቢያቅድ ሊያሳካው አይችልም። የገንዘብ ውስንነት ስላለ የኢትዮጵያ መንግስት ከግል አጋር ከግል ሴክተር ጋር ቢተባበር ሊያሳካው አይችልም።
ከአጋሮች ጋር ቢተባበር ሊያሳካው አይችልም። ማንም ሀገር 48 ቢሊዮን ዶላር በብድርም ይሁን በእርዳታ ለኛ ሊያቀርብልን አይችልም። ነገር ግን ከ25 ሚሊዮን በላይ የሚገመቱ ኢትዮጵያውያን በየዓመቱ ሳይታክቱ ጉልበታቸውን፣ ጊዜያቸውን ሰጥተው ስለሰሩ ያን የሚያክል ሀብት ያስወጣ የነበረን ስራ በመንግስትና በህዝብ የተቀናጀ ትብብር ማሳካት ተችሏል። ፐብሊክ ፒፕል ፓርትነርሺፕ ሲባል እንደዚህ ያለ ትላልቅ ስራዎች ለመስራት የሚያስችል አቅም ያገኘንበት ነበር ተብሎ ሊወሰድ ይችላል። በድምሩ የሆም ግሮን ሪፎርም አጀንዳ ብዝሃ ዘርፍና ብዝሃ ተዋናይ ሆኖ መምራት አለበት የሚለው ፖሊሲ ትክክለኛ ሐሳብ መሆኑን በተግባር በውጤት ያረጋገጥንበትና ይህንን ማጠናከርን የምንቀጥል መሆኑን ለመግለጽ እወዳለሁ። በሪፎርሙ ዋና ዋና ዓላማዎች ተብሎ የተለዩ አሉ። ከነዚህ መካከል አንደኛው ዓላማ የማክሮ ኢኮኖሚ መዛባትን ማድረቅ ነው። የኢትዮጵያ ማክሮ ኢኮኖሚ ተዛብቶ የቆየ ነው። መንግስት ለውጥ ሲካሄድ የተዛባ ማክሮ ኢኮኖሚና ከፍተኛ ዕዳ ነው የተቀበለው። ያን ማድረቅ አንዱ ዓላማው ነበር። ሁለተኛው የንግድና ኢንቨስትመንት ከባቢን ማሻሻል ማዘመን ነው። ቴክኖሎጂ መጠቀም፣ ከባቢን ማሻሻልና ለኢንቨስትመንት ምቹ ማድረግ ሁለተኛ ዓላማው ነው። ሶስተኛ ዓላማው የዘርፎች ምርታማነትና የመወዳደር አቅማቸውን ማሳደግ ነው። ምርታማነት ብቻ ሳይሆን እንዲወዳደሩ በገበያ ውስጥ በቂ ሀብት ማምጣት እንዲችሉ ማስቻል ነው። አራተኛው የማስፈጸም አቅማችንን ማሳደግ ነው። እንደ መንግስት እንደ ህዝብ ያለን አቅም መሻሻል ማደግ ስላለበት እሱን ማሳደግም ዓላማ ያደረገ ነው። አምስተኛ ዘላቂ የፋይናንስ ስርዓትና ኳሊቲ ግሮዝ ማረጋገጥ ነው። ኳሊቲ ግሮዝ ሲባል ከውጭ በሚገኙ የኮመርሻል ሎን የሚሰሩ ስራዎች ሳይሆኑ ልክ እንደ ኮሪደር ዴቨሎፕመንት ያለ በጣም ሰፋፊ ስራ አንድም ብድር ከውጭ ሳይመጣ የኢትዮጵያን አቅም ተጠቅሞ ቀን ከሌት በመስራት ሀገር መለወጥና ማሳደግ ስለሚቻል በኮመርሻል ብድር ላይ የተመሰረተውን እድገት በተለየ ዳይሜንሽን መምራት መቻል ማለት ነው። እነዚህና ሌሎች በርካታ ዓላማዎች የያዘ ነበር የሪፎርም ጅማሮና አጀንዳው። ምን ውጤት አስገኘ የሚለውን ለማየት በመጀመሪያ አንዱ የማክሮ ኢኮኖሚ ስብራት ገቢ ነበር። ገቢን ለማሻሻል ዘመናዊ ቴክኖሎጂ ራሱን የቻለ ሪፎርም በፕራይም ሚኒስትር ኦፊስ የሚመራ የስትሪንግ ኮሚቴ ተቋቁሞ ሰፋፊ ስራዎች ተሰርተዋል። አመርቂ ባይባልም ከፍተኛ ለውጥ መጥቷል። የኢትዮጵያ መንግስት ገቢ ተሻሽሏል። በለውጡ ጊዜ 170 ቢሊዮን ብር ነበር የመንግስት ገቢ። በዚህ ዓመት 1 ትሪሊዮን ብር ይጠበቃል። ስለዚህ ለውጥ አለ ማለት ነው። ሁለተኛው ኤክስፖርት ማሻሻል፣ በኋላ በቁጥር መጣበታለሁ። ኤክስፖርትም በከፍተኛ ደረጃ ለውጥ አምጥቷል። ግን በቀለለ መንገድ ምክር ቤት እንዲገነዘብ ከአምና በፊት ሪፎርም ሳንጀምር 2016 ዓመቱን ሙሉ ኤክስፖርት ያደረግነውን አማውንት በዚህ ዓመት በ4 ወር ብቻ ኤክስፖርት አድርገናል። የዚህ ዓመት 4 ወር ከአንድ ዓመት በፊት የነበረውን የዓመቱን ኤክስፖርት ሸፍኗል ማለት ሪፎርሙ የሚጨበጥ ውጤት አምጥቷል ማለት ነው። ዕዳን በሚመለከት ኢትዮጵያ በከፍተኛ ዕዳ ውስጥ ትገኛለች የተባለው እውነት ነው። ግን በንጽጽር እና በቁጥር ማየት ጠቃሚ ይመስለኛል። ኢትዮጵያ ውስጥ አፍሪካ ውስጥ አንደኛ፣ ሁለተኛ፣ ሶስተኛ የሚባሉ ኢኮኖሚዎች ከኢትዮጵያ በብዙ እጥፍ ዕዳ አለባቸው። አንዱ ሀገር 300 ቢሊዮን ብር ዕዳ አለበት። ሁለተኛው ሀገር 177 ቢሊዮን ብር ዕዳ አለበት። እዚሁ እኛ አካባቢ እንኳን ያሉ ሀገራት ከ78 ቢሊዮን ዶላር በላይ ዕዳ አለባቸው። የኛ ዕዳ ከ23 ቢሊዮን ዶላር አይበልጥም። በንጽጽር ሲታይ ያን ያክል አስደንጋጭ ባይሆንም የኛ መጥፎ የሆነው የብድር የወሰንበት መንገድ ነው። አብዛኛው ብድር ኮመርሻል ሎን ነው። ኮመርሻል ሎን ማለት በአጭር ጊዜ
ብዙ መክፈል የሚጠይቅ የብድር ስርዓት ስለሆነ የኛ ጥያቄ የነበረው ያ የብድር ሁኔታ መሸጋሸግ አለበት ነው። እንደተባለውም ለጂ20 ሀገራት ኮመን ፍሬምወርክ የሚባለው ድርድር ሲካሄድ የቆየው ኢትዮጵያ የተበደረችው ኮመርሻል ሎን ወደ ኮንሴሽናል ሎን መቀየር አለበት የሚል ነው። በዚህም በሪፎርሙ ምክንያት ከ4 እስከ 4.5 ቢሊዮን ዶላር የሚጠጋ የዕዳ ሽግሽግ ተደርጓል። ይህ ታላቅ ድል ነው፣ የሪፎርሙ ውጤት ነው። ኢትዮጵያ አሁን ዕዳ ለመክፈል ምንም አይነት ችግር የለባትም። ከሪፎርም በፊት እንቸገራለን በዚህ ከቀጠለ የሚል ስጋት ነበረን። የተሳካ ድርድር ስላካሄድን አሁን ዕዳችንን ለማስተዳደር ችግር የለብንም። ዩሮ ቦንድ በሚመለከት እግረ መንገድ የተነሳው ጥያቄ ሌሎች የኮመን ፍሬምወርክ ሀሳብ ተቀብለው ሲስማሙ ዩሮ ቦንድ ያበደሩት አካላት ግን የኢትዮጵያ ኤክስፖርት በከፍተኛ ደረጃ እያደገ ስለሆነ ኢኮኖሚያችሁ እያደገ ስለሆነ በዚያ ፍሬምወርክ ማዕቀፍ ውስጥ መታቀፍ አንፈልግም የሚል ሀሳብ ነው ያነሱት። እድገታችንን አጋነው በማየት መክፈል ስለምትችሉ በነበረው መንገድ ቢቀጥል የሚል ሀሳብ ነው ያነሱት። ድርድር እያካሄድ ነው። የኛ ጥያቄ ደግሞ ሁሉም ብድሮች በኮመን ፍሬምወርክ ማዕቀፍ ውስጥ ገብተው ሽግሽግ ይደረግላቸው ነው። ለዚያም ነው ከ4 እስከ 4.5 ቢሊዮን የምለው እስከ 4 ያለው የተረጋገጠ ቢሆንም ቀሪ ድርድሮች ስላሉ ነው ከፊሉ መረጋገጥ የሚፈልገው። ዕዳ መቆጣጠር፣ ዕዳን ገቨርን ማድረግ የምክር ቤቱ ኮንሰርን መሆኑ ትክክለኛ ሀሳብ ነው። ለዚህም ነው የለውጡ መንግስት ባለፉት 7+ ዓመታት $1 በኮመርሻል ሎን አልተበደርንም። የጸና አቋም ስላለን የኢትዮጵያ ዕዳ መስተካከል ስላለበት የኢትዮጵያ አቅም መውጣት ስላለበትና ለዕዳ ካለን ግምት አንጻር ነው $1 ኮመርሻል ሎን ሳንወስድ እንደዚህ ያሉ ሜጋ ስኬቶች ልናመጣ የቻል ነው። ሪዘርቭ ታስታውሱ ከሆነ ከለውጡ በፊት በጣም እያሽቆለቆለ ነበር። ከሪፎርም በኋላ የኢትዮጵያ ሪዘርቭ ከ10 እጥፍ በላይ አድጓል። የኢትዮጵያ ሪዘርቭ ከ10 እጥፍ በላይ ያደገው የተሳካ ሪፎርም መምራት በመቻላችን ነው። ኢምፕሎይመንት ተሻሽሏል። አጠቃላይ ግሮዝ በተለይ ባለፈው ዓመትና የዚህ ዓመት በጣም ትልቅ የሚባልና በዓለም ላይ በጣት የሚቆጠሩ 4-5 ሀገራት ያደጉበት የእድገት ደረጃ ነው ኢትዮጵያ ያደገችው፣ ዘንድሮም የምታድገው። ይሄ ሁሉ የመጣው በሪፎርም ነው። ፎሪን ዳይሬክት ኢንቨስትመንት እንዲሻሻል ሰፋፊ ስራ ተሰርቷል። በተለይ በስመ ኢንቨስትመንት ከማግበስበስ ጠቀም ያለ ሀብት ያላቸውና አቅም ያላቸው ግለሰቦች ላይ እናተኩር ብለን በሰራነው ስራ ያው ቅድም ተገለጸው በርካታ ኢንቨስትመንት ወደ ኢትዮጵያ እየመጣ ነው ያለው። የሀገር ውስጥ ኢንቨስተሮች ሀብታቸውን በተቀናጀ መንገድ ኢትዮጵያ ውስጥ ማፍሰስ እንዲችሉ ሰፋፊ ስራ ተሰርቷል። ውጤትም እያየንበት ነው። ኢዝ ኦፍ ዱይንግ ቢዝነስ የተጀመረው ሪፎርም ኦቶሜት የተደረጉ ሲስተሞች ያስገኘው ውጤትን ተንተርሶ ለረጅም ጊዜ ቆሞ የነበረው የWTO የአክሴሽን ፕሮሰስም በከፍተኛ ፍጥነት እየሄደ ይገኛል። በሁሉም መስፈርት ሲታይ የኢትዮጵያ የኢኮኖሚ ሪፎርም ስብራቶች የጠገነበት ፍጥነትና ያስገኘው ውጤት አስደማሚ ተብሎ ሊወሰድ ይችላል በማንም አይን መመዘኛ ቢሆን። ግብርናን በሚመለከት ሴክተሮች በግርድፉ ለማየት ባለፈው ዓመት 7.3% እድገት አምጥቷል። ራሱ ሴክተሩ ብቻውን 7.3% እድገት አምጥቷል። ነገር ግን በአጠቃላይ የአምና እድገታችን ውስጥ ግብርና 2.3% ሼር አለው። ከጂዲፒ ግሮዝ 2.3% ግብርና ሼር አለው። ምናልባት በዚህ መንገድ በቁጥር ሲገለጥ ሁሉም ሰው እኩል ሊገነዘብ ስለማይችል ጥቂት ምርቶችን ብቻ ወስዶ ለንጽጽር እንዲመች ማሳየት ጠቃሚ ይመስለኛል። ለምሳሌ በ2010 በሪፎርሙ ማግስት የኢትዮጵያ የሩዝ ምርት 1.5 ሚሊዮን ኩንታል ነበር። ኢትዮጵያ ውስጥ ሩዝ ነበር ፎገራ አካባቢ ይመረታል።
ያልነበረ ነገር አልነበረም። ግን እንደ ሀገር የምናመርተው 1.5 ሚሊዮን ኩንታል ነበር። ባለፈው ዓመት 63 ሚሊዮን ኩንታል ነው ያመረት ነው። የተከበረው ምክር ቤት በ1.5 ሚሊዮን እና በ63 ሚሊዮን ኩንታል መካከል በሩዝ ምርት የተገኘው ውጤት ለኢትዮጵያ እድገት ያነሰ የሚባል ከሆነ ለእናንተው ፍርዱን መተው እፈልጋለሁ። ሁለተኛ፣ ስንዴ በለውጡ ማግስት ኢትዮጵያ 47 ሚሊዮን ኩንታል ታመርት ነበር። 47 ሚሊዮን ኩንታል ስናመርት ሁላችሁም እንደምታውቁት በየዓመቱ $1 ቢሊዮን ገደማ ከውጭ እናስገባለን ብቻ ሳይሆን ክልሎች ልክ እንደ በጀት ስንዴ ኮታ ይጠብቁ ነበር። የኔ ኮታ እያሉ የፌዴራል መንግስት ከገዛ በኋላ ስንዴን ልክ እንደ በጀት በኮታ ያከፋፍል ነበር፣ ለመከላከያ፣ ለፖሊስ፣ ለብዙ ተቋማት። ባለፈው ዓመት ስንዴ ከ280 ሚሊዮን ኩንታል በላይ አምርተናል። በ47 ሚሊዮን እና በ280 ሚሊዮን ኩንታል መካከል ስንት እጥፍ ልዩነት እንዳለ አስቡት። ይህ ስንዴ የሚመረተው ስለፈለግን ብቻ አይደለም። በጣም በርካታ አድካሚ አታካሽ ስራዎች በመንግስትና በአርሶ አደር ቅንጅት ተሰርተው ነው። ቡናን እንውሰድ። ቡና ከለውጡ ማግስት 4.5 ሚሊዮን ኩንታል ነው ያመረትነው። ኤክስፖርት ያደረግነው $700,000 ገደማ ነው። የኢትዮጵያ ትልቁ ቡና ኤክስፖርት የነበረው በዚያ ዘመን። ባለፈው ዓመት 11.5 ሚሊዮን ኩንታል ቡና አምርተናል። ኢትዮጵያ ውስጥ ያለው የቡና ፍጆታ የሰው ቁጥር እያደገ ስለሆነ አልቀነሰም። ታውቃላችሁ፣ በሀገር ውስጥ ከፍተኛ ኮንሰምፕሽን አለ። ያንን ሸፍኖ $2.5 ቢሊዮን ኤክስፖርት አድርገናል። $700,000 እና በ2.5 ቢሊዮን መካከል ያለ ልዩነት ለመገንዘብ ማንም ሰው የሚቸገር አይመስለኝም። ግብርና ላይ ያመጣነው ውጤትና እመርታ ግብርና መር ካልንበት ዘመን ጋር ሊወዳደር የሚችል አይደለም። ከፍተኛ ውጤት አምጥተናል። ለዚህ አርሶ አደሮቻችንና የግብርና ኤክስቴንሽን ሙያተኞቻችን ከፍተኛ ምስጋና ይገባቸዋል። ሼር 3.7% ነው። ከፍተኛ ሼር ነበረው በአምና እድገት ውስጥ። እናንተም እንዳነሳችሁት በጣም ተስፋ ሰጪው የኢንዱስትሪ እንቅስቃሴ ደግሞ ማይኒንግ በጂዲፒ ግሮዝ ከነበረው 0.1% ወደ 1% አድጓል። ከፍተኛ እመርታ አምጥቷል። ከዚህ ቀደም የኢንዱስትሪ እድገት ስናወራ የምናወራው የኮንስትራክሽን ሴክተሩን ነበር። ዘንድሮ የማኒፋክቸሪንግ እና የማይኒንግ ሴክተር በዛ ሼር ውስጥ ከፍተኛ ለውጥ ሲያመጡ ኮንስትራክሽን ባለበት ነው ያለው። 3.7% የጂዲፒ ሼር ያለው የማይኒንግ የኢነርጂ እና የማኒፋክቸሪንግ ሴክተር ያመጣው ለውጥ ውጤት ነው። ሽግሽግ እየመጣ ነው ማለት ነው። ከኮንስትራክሽን ወደ ማኒፋክቸሪንግ ለማሻሻል ያለን ጥረት የሚጨበጥ ውጤት እያመጣ ነው። ሰርቪስ 3.1% የጂዲፒ ሼር ነበረው፣ በራሱ 7.5 አድጓል። በድምሩ የአምና እድገት በንጽጽር ሻል ያለ እድገት ተብሎ ሊወሰድ የሚችል ሲሆን በዚህ ዓመት ግን ካለምንም ጥርጥር ደብል ዲጂት ይገባል እድገታችን። ፕሮጀክትን በሚመለከት በጣም በርካታ ውጤቶች ታይተዋል። አንዳንዶቹም በኋላ አነሳለሁ። የኮሪደርም እንዳላችሁት እንደዚሁ በከተማ በገጠር ውጤት እያመጣን እንገኛለን። በዚህ ሪፎርም ምክንያት ግን የኢትዮጵያ ንግድ ባንክ ቦንድ እየተባለ በነበረበት አጋጉል አሰራርና የዕዳ ጫና 900 ቢሊዮን ብር የዕዳ ሽግሽግ ተደርጎ ንግድ ባንክ
ከሞት ድኗል። የተከበረው ምክር ቤት ይህንን ጉዳይ እኔ ከምናገረው ባሻገር ከተቋሙ ጋር ብትወያዩበትና ከምን አረንቋ እንደወጡ ብትገነዘቡ ጥሩ ነው። ንግድ ባንክ ፈረሰ ማለት የኢትዮጵያ ፋይናንሻል ሴክተር ጠፋ ማለት ነው። ሪፎርሙ የኢትዮጵያን ፋይናንሻል ሴክተር የታደገ ነበር ተብሎ ሊወሰድ ይችላል። ባለፈው ዓመት በነበረው እድገት ለመጀመሪያ ጊዜ ከናሽናል ባንክ መንግስት 1 ብር ሳይበደር ዓመቱን ጨርሷል። ይሄ በኢንፍሌሽን ላይ ያስከተለው ከፍተኛ ውጤት አለ። አጠቃላይ መንግስትም ከናሽናል ባንክ ሳይበደር ኢኮኖሚውን መምራት የሚያስችል ቁመና እየፈጠረ መሆኑን ያመለክታል። በተጨማሪ የልማት ፋይናንስ እንዲጨምር ተደርጓል። ከፍተኛ ቁጥር ያለው ሀብት መጥቷል። በድምሩ የኢትዮጵያ ሪፎርም እኛ ሪፎርሙን የመራን ሰዎችም አጋር የሚባሉ ዓለም አቀፍ ተቋማትም ከሚያስቡትና ከሚጠብቁት ባሻገር የተሳካ ስራ ነው። ለብዙ ሀገራት ልምድ ሊሆን የሚችል ስራ ነው። ይሄን በግልጽ በዓመታዊ ስብሰባዎቻቸው ወርልድ ባንክ፣ አይኤምኤፍ ብዙ ሀገራት የሚገልጹት ጉዳይ ነው። ወርልድ ባንክና አይኤምኤፍ የኢትዮጵያ ሪፎርም አስደማሚ ነው፣ ያልጠበቅነው ውጤት ተመስግቧል ሲባል ዜናው የማይሰማችሁ ከሆነ የወርልድ ባንክ የኢትዮጵያ ደህንነት ጨምሯል ሲል ዜና የሚሰማችሁ ከሆነ ችግር ነው። ሁለቱንም በሚዛን ማየት ጠቃሚ ይመስለኛል። የውጭ ምንዛሪ ግኝት በሚመለከት የተከበረው ምክር ቤት በደንብ እንዲያስተውል የምፈልገው በኢትዮጵያ ታሪክ ለመጀመሪያ ጊዜ ኤክስፖርት ኦፍ ጉድስ ከኤክስፖርት ኦፍ ሰርቪስ የበለጠ ውጤት አምጥቷል። ለመጀመሪያ ጊዜ ነው። ባለፈው ዓመት ኤክስፖርት ኦፍ ጉድስ 8.3 ቢሊዮን ዶላር ስናመጣ ኤክስፖርት ኦፍ ሰርቪስ ግን 8.1 ቢሊዮን ዶላር አመጣናል። ባለፈው ዓመታት የነበሩ ሪፖርቶች ብታዩ የተገላበጠ ነው። ጉድስ እያደገ ከሄደ የእኛን የኤክስፖርት አቅም በእጅጉ የማጠናከር የማሻሻል ሁኔታን ይፈጥራል። ሬሚታንስ 7.4 ቢሊዮን ዶላር ነው ያገኘ ነው። የውጭ ዳይሬክት ኢንቨስትመንት ከ4 ቢሊዮን ዶላር በላይ ያገኘ ነው። በርካታ ሴክተሮች ላይ ኢምፖርት ሰብስቲዩሽን የተሳካ ውጤት መጥቷል። ቢሊዮንስ ኦፍ ዶላርስ ተክተዋል። ሌሎች ዘርፎች ያስገኙትን ሀብት ጨምሮ ባለፈው ዓመት በታሪካችን ከፍተኛውን የውጭ ምንዛሪ ያገኘንበትና ሪዘርቫችንም ቅድም እንዳነሳሁት ከ10 እጥፍ በላይ ያደገበት ዓመት ነው። ይሄ የሚጨበጥ የሚዳሰስ የሚታይ እድገት ነው። እንደ ከዚህ ቀደሙ ያለ የቁጥር እድገት አይደለም። የኢትዮጵያ የአሁን እድገት ጥሩ አፍንጫ ያለው ሰው በሽታ ያውቀዋል። ከተማ ውስጥ ሲንቀሳቀስ በሽታ እድገቱን ያውቀዋል። ጥሩ አይን ያለው ሰው በማየት ብቻ የኢትዮጵያን እድገት ሊገነዘብ ይችላል። ጥሩ ጆሮ ያለውም ሰው በመስማት በማድመጥ አናላይዝ ማድረግ ሊያየው ይችላል። የኢትዮጵያ እድገት ለመላ አፍሪካ ምሳሌ ተደርጎ የሚወሰድ ነው። ይሄ ምንም የሚያጠራጥር ጉዳይ ስላልሆነ ወይ አይናችሁን ወይ ጆሮአችሁን ወይ አፍንጫችሁን መጠቀም ብቻ ነው፣ ይታያል ማለት ነው። የኢትዮጵያ እድገትና ለውጥ የመጣ ያለፈ ያገደመ ሁሉ የሚናገረው ነው። ኢትዮጵያውያን በዛ ልክ መገንዘባችንን መፈተሽ ያስፈልጋል። ይህ ሲባል ግን ኢትዮጵያ አድጋ ጨርሳለች፣ እንደ ሁሉ ነገር አልጋ ባልጋ ሆኗል ማለት ደግሞ አይደለም። ኮንሰርኖች ቢነሱ ተገቢ ነው፣ ቢታዩም ተገቢ ነው፣ ለማሻሻል ብንተጋም ተገቢ ነው። ያለውን ነገር ክደን ሳይሆን ያለውን ተቀብለን የሚጎለውን በማመላከት ከሆነ እጅግ ጠቃሚ የሚሆን ይመስለኛል። ኢንፍሌሽን በሚመለከት ከዓመት በፊት ከሪፎርም በፊት እዚህ ምክር ቤት ቀርቤ የተለያየ አንቲፔን ሰተነው በሽታው ሊድን ስላልቻለ ሰርጀሪ ይፈልጋል ብያችሁ ነበር። ሲሪየስ ስራ ካልሰራን በስተቀር ኢንፍሌሽን በሚባለው ልክ ውጤታማ ሊሆን አልቻለም ብያችሁ ነበር። በዚያው ቃል መሰረት በተሰራው ሪፎርም እና በተከተልነው ሆሊስቲክ አፕሮች የኛን የኢንፍሌሽን ማጥቂያ መንገድ ከሌሎች የሚለየው ሆሊስቲክ መሆኑ ነው። የኢትዮጵያን መሰል ሪፎርም ያደረጉ በርካታ ሀገራት እኛም ልምድ ለመውሰድ የሄድንባቸው ካስቸገራቸው መስክ አንዱ ኢንፍሌሽን ነው። ሪፎርም እና ኢንፍሌሽን አብሮ ማስኬድ ያስቸግራል። በእኛ ሁኔታ
በሚያስደንቅ መንገድ ኢንፍሌሽንም ባለፉት 20 ዓመታት በተለይ ከሚሌኒየም በኋላ የነበረው ማሻቀብ ረገብ ያለበት ዘመን ነው። ይሄ የሆነበት ምክንያት አንደኛ ሰፕላይ ሳይድ ቅድም እንዳነሳሁት በግብርና ሰፊ ስራ ስለሰራን ሰፕላይ ሳይዱ በመሰራቱ ምክንያት የገበያ መረጋጋቱ በብር ብቻ ሳይሆን በሰፕላይም የታረቀ የተስተካከለ እንዲሆን ረድቷል። ሁለተኛ የገበያ ትስስር ለመፍጠር በተለይ ሰንዴይ ማርኬት ብለን በሺ የሚቆጠሩ ማርኬቶች ለመፍጠር ያደረግነው ሙከራ ኢትዮጵያ ውስጥ ያልነበረ ልምምድ ነው። እሱ ሻጭና ገዢን አምራችና ምርት ፈላጊን ለማገናኘት በእጅጉ አግዟል። ሶስተኛ ድጎማ ነው። ባለፈው ዓመት ለሴፍቲኔት 60 ቢሊዮን ብር ድጎማ ተደርጓል። ለማዳበሪያ 84 ቢሊዮን ብር ድጎማ ተደርጓል። ለነዳጅ 140 ቢሊዮን ብር ድጎማ ተደርጓል። ለደሞዝ 160 ቢሊዮን ብር ጨምረናል ዘንድሮ። በድምሩ 440 ቢሊዮን ብር ገደማ ድጎማ ወጥተናል። 440 ቢሊዮን ብር ማለት ለውጥ ሲመጣ የኢትዮጵያ አኑዋል በጀት እዚህ ጋር አልደረሰም። ይህንን ቁጥር የሚያክል በጀት አልነበረን። ማዕድ ማጋራት የሚለው ባህል በከፍተኛ ደረጃ የኑሮ ውድነትን ለመከላከል አግዟል። የተማሪዎች ምገባ እጅ አጠር ቤተሰቦች ልጆቻቸውን ቁርስ፣ ምሳ ለማብላት ሳይጨነቁ መላክ እንዲችሉ በእጅጉ አግዟል። የገንዘብ ፖሊሲያችንም እንደዚሁ። ይሄ ተደምሮ የዚህ ወር የኦክቶበር አሁን የዚህ ኦክቶበር የሚባለው ወር ኢንፍሌሽን 11.7% ወርዷል። የምግብ ኢንፍሌሽን 10.2 ነንፉድ የሚባለው 14.2% ነው። በድምሩ 11.7% ከሪፎርሙ ዘመን ጀምሮ ዘ ሎስት የሚባለው ኢንፍሌሽን ሬት ይሄኛው ነው። ይሄ ትልቅ አቺቭመንት ስለሆነ እነዚህን የማክሮ ውጤቱን አቅበን ድሉን አቅበን የሚቀረውን ነገር ደግሞ እየሞላን ብንሄድ የኢትዮጵያን ብልጽግና ለማረጋገጥ የሚያግዝ ይመስለኛል። ያለውም በሙሉ እንዳልነበረ ከወሰድን ሰዎች ደክመው ለፍተው ስለሚሰሩ የሰሩ ሰዎችን ድካም በከንቱ የምናይ እንዳንሆን የመጡ ውጤቶች በደንብ መገንዘብና ማየት በዛ ልክም አፕሪሼት ማድረግ የሚያስፈልግ ይመስለኛል። ይህ ሲባል አሁንም ኢንፍሌሽን በዚህ ዓመት ካለበት 11.7 በጋራ ጥረትና ርብርብ ከ10 በታች እንዲወርድ ይሰራል። ሲንግል ዲጂት መውረድ አለበት። የተገኘው ውጤት ግን አመርቂ ነው ተብሎ ሊወሰድ ይችላል። አንዳንድ ጥያቄዎች ቢገለጹ የተባሉት ለምሳሌ ከማይኒንግ ጋር የሚያያዙ እርጅና እየመጣ ስለሆነ ትንሽ ከማይኒንግ ጋር የሚያያዙ ስራዎች በተለይም በእኛ ቢሮ በቀጥታ አመራር የሚሰጥባቸውን ስራዎች እና ቢገለጽ ያላችሁትን ለማንሳት ማይኒንግ ለሪፎርም ሪስፖንድ እያደረገ ነው። በጂዲፒያችን ግሮዝ ውስጥ 1% ሼር ወስዷል። በዚህ ዓመት እንደሚጨምር ይጠበቃል። ጋዝ፣ ነዳጅ፣ ማዳበሪያን በሚመለከት ባለፈው ባስጀመርንበት አካባቢ በሶማሌ ክልል ውስጥ በጋዝ ከባቢ ብቻ 21 ትሪሊየን ኪዩቢክ ፊት የጋዝ ክምችት ኢትዮጵያ እንዳላት በእኛ ሳይሆን በሶስተኛ ወገን ተረጋግጧል። በአንድ ቦታ 21 ትሪሊየን ኪዩቢክ ፊት ጋዝ ክምችት በጣም ትልቅ ሀብት ነው። ይህንን ሀብት ላለፉት ዓመታት ለመጠቀም አልቻልንም ብለን መቆጨት ብቻ ሳይሆን አሁን ያለውን አውቀን በፍጥነት መጠቀም ደግሞ ከሁላችን የሚጠበቅ ይመስለኛል። ድፍድፍ ነዳጅ በሚመለከት እንዲሁ ከፍተኛ ክምችት እንዳለ በሶስተኛ ወገን ተረጋግጧል። እነዚህ ማረጋገጫዎች ከወሰድን በኋላ የነበረን ድካም የነበረን ስንፍና አንደኛው ሰዎች ጋዝ፣ ነዳጅ እናልማ ወይም ወርቅ እናልማ ብለው ላይሰንስ ይወስዳሉ። ላይሰንስ ከወሰዱ በኋላ ስራው አይሰራም።
አብዛኛው ላይሰንስ ወሳጅ ደላላ ነው፣ አልሚ ሳይሆን ደላላ ነው። ይሄ በጋዝ ብቻ ሳይሆን በወርቅም ይሄ ችግር አለ። ወርቅ በካቢኔ የሚታየው ጉዳይ ላይሰንስ ነው። ካቢኔ ከማየቱ በፊት ኤክስፕሎሬሽን ላይሰንስ የሚባል በተቋም ይሰጣል። በጣም በርካታ ሰዎች በዛ መንገድ ላይሰንስ ይወስዳሉ። ለዓመታት ኢንቨስት የሚያደርግ ሰው እያፈላለጉ ይቆያሉ። ስራው አይሰራም። በዚህ መንገድ ከ2 ዓመት በፊት የጋዝ ፕሮጀክት የወሰደው አካል በበቂ ሊሰራ ስላልቻለ ከቻይና መንግስት ጋር መንግስት ለመንግስት ተነጋግረን የመንግስት ከፍተኛ ሀብት ያለበት ጂሲጂ የሚባል ግሩፕ፣ ጎልደን ኮንኮርድ ግሩፕ የሚባል የቻይና ኩባንያ በዚያ ስፍራ ያለውን ጋዝ የመጀመሪያ ፌዝ ከኛ ጋር ለማልማት ተስማምቶ በ14 ወራት ውስጥ የመጀመሪያውን ፌዝ አጠናቀናል። በ14 ወራት የመጀመሪያውን ፌዝ ማጠናቀቃችን ብቻ ሳይሆን ጋዝ ኢትዮጵያ ውስጥ ማልማት ይቻላል የሚለው የይቻላል እሳቤ የሚቀጥለውን ፌዝ ለመስራት ለመጀመር በእጅጉ አግዟል። ፌስቱ በቅርቡ ማስጀመራችን ይታወቃል። በ24 ወር ውስጥ እንጨርሳለን። የዛሬ 24 ወር ለዚህ ምክር ቤት መጨረሳችንን እናበስራለን። ጀምረን የማንጨርሰው ነገር እንደሌለ የሚታወቅ ስለሆነ ነዳጅ ማጣሪያ ሪፋይነሪ ከጋዝ ፌስ በተጨማሪ ሁለተኛው ፕሮጀክት ነው። እሱንም በ24 ወራት እንጨርሳለን። 1000 ሜጋዋት ኢነርጂ ከ24 ወራት በጣም ባነሰ እንጨርሳለን። ባስ ወደ ጋዝ መቀየር ያልኳችሁን እሱንም ባነሰ ጊዜ እንጨርሳለን። ይሄ የጋዝ እና የሪፋይነሪ ፕሮጀክት ኢምፖርት ሰብስቲት በማድረግ ከፍተኛ ሀብት እንድንቆጥብ ያግዛል። ሎጂስቲክስ ላይ ኢምፓክት አለው። ኢነርጂ ላይ ኢምፓክት አለው። ለብዙ ልማቶች ግብዓት ላይ ኢምፓክት አለው። ኢትዮጵያ ትልቁ ለኤክስፖርት የምታወጣው ሀብት አንደኛው ነዳጅ ነው፣ ሁለተኛው ማዳበሪያ ነው። እነዚህ ሁለቱን ከተካች ከፍተኛ ሀብት ሴፍ ታደርጋለች ማለት ነው ለልማት። ሁለተኛ ጋዙ ነው ለማዳበሪያ ግብዓት የሚሆነው። ጋዙ ለኢነርጂ ግብዓት ይሆናል። ሎጂስቲክስ ላይ የምግብ ዋጋ መጨመር አንዱ ምክንያት ትራንስፖርት ነው። የትራንስፖርት ዋጋ መቀነስ ከቻል በከፍተኛ ደረጃ የምግብ ዋጋ ኢንፍሌሽን ላይም ኢምፓክት ይኖረዋል። ይሄን ደግሞ በጀመርነው መንገድ ከትራክ ጀምረን ደረጃ በደረጃ የምናሳካው ጉዳይ ይሆናል። ዳንጎቴ ከኢትዮጵያ መንግስት ጋር ከኢአይኤች ጋር የሚያለማው የማዳበሪያ ፋብሪካ 30 ሚሊዮን ኩንታል ዩሪያ የሚያመርት ነው። ዳንጎቴ በአፍሪካ ስመጥር እና የመጀመሪያው ባለሀብት ነው። በጣም የተከበረ ጨዋ ሰው ነው። ይህ ሰው ለማልማት ብቻ ሳይሆን የኢትዮጵያ የልማት የብልጽግና እንቅስቃሴና ጉዞ አካል መሆን በእጅጉ የሚፈልግ ነው። ከማዳበሪያ ምርቱ በተጨማሪ በእቅድ የያዝናቸው ስራዎች አሉ። ኢትዮጵያ ውስጥ ምርት እንዲቀንስ እያደረገ ያለው አንዱ ሁኔታ ማዳበሪያ ብቻ ሳይሆን የማዳበሪያ አጠቃቀማችን ነው። በድፍን ኢትዮጵያ ለበቆሎም፣ ለቡናም፣ ለሩዝም በጅምላ ነው ዩሪያ ዳፕ የሚባለው። ያ መሬት ምን ኬሚካል እንደጎደለው አውቀን አይደለም። ጅማ ያለው አፈርና ሀረርጌ ያለው አፈር፣ ባሌ ያለው አፈርና ጎጃም ያለው አፈር እኩል ማዳበሪያ ላይፈልግ ይችላል። ግን ለየትኛው አፈር ምን ያክል እንጠቀም የሚለውን እኛ እናውቀውም። እስካሁን ባለው ሁኔታ አንዱ የምንሰራው ቨርቹዋል ላብ ፈጥረን የአፈር ጥናት እያካሄድን በእያንዳንዱ ሰፈር ለእያንዳንዱ የምርት አይነት ምን አይነት ማዳበሪያና ስንት በስንት ለምሳሌ ስንት ፐርሰንት ዩሪያ ስንት ፐርሰንት ዳፕ የሚለውን ጭምር የምንወስንበትን ስራ የዚህ ፕሮጀክት አካል አድርገን እንሰራለን። ሁለተኛው ፓኬጂንግ ነው። ማዳበሪያ አሁንም ያለው ችግር የፓኬጂንግ ችግር ስላለበት ብዙ ሀብት ነው ሉዝ የምናደርገው። በግዢ ብቻ ሳይሆን ከመጣበት ቦታ እንደ አፈር ይመጣና
ከመርከብ ላይ ነው ፓክ የሚደረገው። መርከብን አቆመን ነው ፓክ የምናደርገው ለቀናት ለሳምንታት። ያ በጣም ብዙ ኮስት አለው። ያ ብቻ ደግሞ ሳይሆን የሚፈሰው ፖርት አካባቢ የሚፈሰው ማዳበሪያ ለብዙ ወረዳዎች ሊሆን ይችላል። ብክነትም አለው። በዚህ ስራ ውስጥ አንዱ የምንሰራው ፓኬጂንግ ነው። እያንዳንዱ ማዳበሪያ የት እንደሚሄድ ታውቆ ፓኬጅ ይደረጋል። ባርኮድ ይኖረዋል። መሀል ላይ ያለ ኮንትሮባንድ ለመቀነስና በትክክለኛ ቦታ ለመጠቀም እንዲያስችል አድርገን ለመስራት የዚህ ፕሮጀክት አካል አድርገን ወስደናል። ሶስተኛ ትራንስፖርት ነው። የምንጠቀማቸው መኪናዎች በሙሉ በጋዝ የሚሰሩ ስለሆነ በረከሰ ዋጋ አርሶ አደሩ ቀዬ ድረስ ማድረስ እንችላለን ማለት ነው። አራተኛው 108 ኪሎ ሜትር የሚፈጅ ፓይፕላይን ዝርጋታ ነው። ፓይፕላይኑ የፓኬጂንጉ፣ የመሬት ጥናቱ፣ ማዳበሪያው፣ ጋዝ ፌስቱ 1000 ሜጋዋት ኢነርጂ እና ሪፋይነሪ ተጨምሮ አጠቃላይ የሚሰሩ ኢንፍራስትራክቸሮችም ስላሉ በዚህ ቀጠና ውስጥ $10 ቢሊዮን ገደማ ኢንቨስትመንት ይፈልጋል። ይሄ ኢንቨስትመንት ገና የምናፈላልገው ሳይሆን በአፍሪካም ያሉ ከአፍሪካም ውጭ ያሉ ፋይናንሰርስ ኦልሬዲ ቃል የገቡለትና ለፋይናንስ ለማድረግ ከፍተኛ ፍላጎት ያሳደሩበት ስለሆነ ምንም አይነት የፋይናንስ ችግር የሌለበት በተባለው ጊዜ የሚጠናቀቁ ፕሮጀክቶች ይሆናሉ። ሁለተኛው ቢሾፍቱ ኤርፖርት ነው። ቢሾፍቱ ኤርፖርት የዲዛይን ስራ አልቋል። ኮንሰልታንት ተቀጥሯል። ነገር ግን ከፋይናንስ ጋር የሚያያዝ ጉዳይ የሚያስነሳው አንዱ አርሶ አደሮች ለዚህ ልማት ስፍራቸውን ሲለቁ እነሱን የምናስተናግድበት መንገድ የራሱ የሆነ ችግር ነበረበት ከዚህ ቀደም። ያ እንዳያጋጥመን ፕሮጀክቱ ሳይጀመር ሙሉ በሙሉ አርሶ አደሮች ቦታቸውን ሲለቁ ኑሯቸው ሳይስተጓጎል አማራጭ ቤትና የኑሮ ዘዬ እንዲከተሉ ሰፊ ስራ ተሰርቷል። ሰፊ እጅግ የሚያኮራ ስራ ተሰርቷል። አርሶ አደሮች ደስተኛ ሆነው ኑሯቸው ተሻሽለው ከወጡ እዚያ ቦታ የምንሰራው ኤርፖርት ዘርፈ ብዙ ጠቀሜታዎች ያመጣል። ኢትዮጵያ እስካሁን ባለው ሁኔታ ለውጭ በረራ የምትጠቀመው የቦሌ ኢንተርናሽናል ኤርፖርት ነው። ቦሌ ደግሞ አዲስ አበባ ስለሆነ ከፍተኛ አልቲቲዩድ ስለሆነ ከዚህ ራቅ ወዳለ ስፍራ የሚሄዱ አውሮፕላኖች በቂ ነዳጅ ነው ሊነሱ አያስችላቸውም እና የግድ ዋሽንግተን የሚሄድ አውሮፕላን ደብሊን አርፎ ነዳጅ መቅዳት ይጠበቅበታል። አሁን የመረጥነው ቦታ እነዛን ችግሮች የሚፈታ ነው። በቂ ነዳጅ ነው በአንድ ጊዜ ረዘም ያለ ቦታ መጓዝ ይችላሉ። በመውረድና በመውጣት ያለውን ኮስት ያው መገመት ይቻላል። ከዚያ በተጨማሪ ከ100 ሚሊዮን ፓሴንጀር በላይ በአመት የሚያስተናግድ ስለሆነ በአፍሪካ የመጀመሪያው ትልቁ አየር መንገድ ብቻ ሳይሆን ትልቁ ኤርፖርትም ይሆናል ማለት ነው። ይሄ ኢትዮጵያ በቀጣይነት በአየር ትራንስፖርት ውስጥ ሀብ ሆነ አፍሪካ ውስጥ አፍሪካን ከተቀረው ኮንቲኔንት ለማገናኘት ያላትን መሻት ለማሳካት በእጅጉ የሚያግዝ ነው። ከለውጥ በኋላ በርካታ የማስፋፊያ ስራዎች ተሰርተዋል። ቦሌ ወደ 20 ከዛ በላይ ሚሊየን ፓሴንጀርስ አሁን መጠቀም ይችላል። ቦሌ ላይ ግን ሞልቷል፣ አልቻለም። ከዛ በላይ ቶሎ ካልተዘጋጀን በቀር ከዚህ በላይ ማስፋት እድል ስለሌለ እንቆማለን። ያ እንዳይሆን አዲሱ ኤርፖርት በከፍተኛ ደረጃ የኢትዮጵያ ኢኮኖሚ የሚያግዝ ኢትዮጵያን ከዓለም ጋር የሚያገናኝ ለአፍሪካም ጥሩ ብስራት ይሆናል ተብሎ የሚጠበቅ ነው። ይሄም $10 ቢሊዮን ገደማ የሚገመት ኢንቨስትመንት ነው። ሶስተኛው የቤት ነው። ቤት እያንዳንዱ ኢትዮጵያዊ የቤት ባለቤት እንዲሆን ማሰብ፣ መሻት፣ መስራት ብዙ የሚቻል ጉዳይ አይመስለኝም። አሜሪካም እንደዛ አይቻልም። የለም የሚቻለው ጉዳይ እያንዳንዱ ሰው ቢያንስ በአቅሙ ለመከራየት ቢፈልግ የቤት አማራጭ እንዲያገኝ ማድረግ እንጂ ሁሉም ሰው 500 ካሬ ሜትር እየተከፋፈለ ቤት እንዲሰራ ማድረግ አይደለም ዋናው ዓላማ። ቢያንስ ግን የፓርላማ አባላት ወይም ሌላ ሰው ከቦታ ቦታ ሲንቀሳቀስ በክራይ ቤት ሲፈልግ ማጣት እንዳይችል ማስቻል ነው። ይሄ ችግር ነው አሁን ኢትዮጵያ ውስጥ። በክራይም ቤት አይገኝም፣ ከተገኘም እንዳላችሁት ውድ ነው። ይሄንን ችግር መፍታት በዘላቂነት የኑሮ ውድነትና ኮስት ኦፍ ሊቪንግ እያመጣ ያለውን ጫና ለመቀነስ ያግዛል።
እኛ ዘንድሮ 1.5 ሚሊዮን ዩኒትስ በሚቀጥሉት 6 ዓመታት እንገነባለን ብለን ስናቅድ ስራው አሁን አልተጀመረም። ቅድም እንዳነሳችሁት ብረት በሀገር ውስጥ ለማምረት ከኦሩ በስተቀር ሰፊ ስራ ሲሰራ ቆይቷል። አሁን ስክራፕ ካገኘን ወይም ኦር ካገኘን የኢትዮጵያን ፍላጎት ለማሟላት የሚያስችሉ ፋክተሪዎች ኢትዮጵያ ውስጥ አሉ። ኢትዮጵያ ውስጥ ያሉ ፋብሪካዎች የኢትዮጵያን ብረት አቅልጠው ለኢትዮጵያ ፍላጎት ለማዋል ብቃት አላቸው። ችግሩ ዋናው ኦሩን መስራት ነው። እሱም የጀመርናቸው ጉዳዮች አሉ። ሲሚንቶ በከፍተኛ ደረጃ ለማሻሻል የተሰራው ስራ ይታወቃል። ለሚ ላይ አሁንም እያስፋፋ እንገኛለን። መስታወት እናንተም እንዳያችሁት ነው። በዚህ ዓመት ይመረቃል። የኢትዮጵያን ፍላጎት ከሞላ ጎደል የሚሸፍን የመስታወት ፋብሪካ ከኦር ጀምሮ ከአፈሩ ጀምሮ የሚሰራ በግል ባለሀብት እየተሰራ ይገኛል። እሱም ለዚህ ለቤት ግንባታ ትልቅ ግብአት ይሆናል። ግራናይት፣ ማርብል ላይ፣ የእንጨት ስራ ላይ፣ ይሄ ሶፋ ምናምን ስራዎች ላይ፣ በር ላይ ሰፋፊ ስራዎች እና ዝግጅት ሲደረግ ቆይቷል። ከዚህ በተጨማሪ ቴክኖሎጂ ላይ ፋብሪካዎች አሉ ቤት የሚሰሩ። አሁን በቅርቡ 4-5 ቤቶች ሳምፕል አዲስ አበባ ላይ ይሰራሉ። የተከበረው ምክር ቤት ስራው ሲያልቅ እንዲያይ ይደረጋል። G+3 በፋብሪካ የሚመረተው ቤት በአንድ ወር ጊዜ ውስጥ ከአንድ ወር ባነሰ ጊዜ ውስጥ ያልቃል። ፋብሪካ ይመረታል፣ ይገጣጠማል ማለት ነው እና ፋብሪካዎች እያስገባን እንገኛለን። እንደዚህ አይነት ሰፋፊ ዝግጅት ስናደርግ ቆይተናል። አዋጅ ወይም ዊሽ አይደለም ያስቀመጥ ነው። ስንዘጋጅ ቆይተን ያለው ዝግጅት ስራ ለመጀመር የሚያስችል ነው ብለን ስናስብ ነው ለህዝባችን ያበሰር ነው። ይሄ 1.5 ሚሊዮን ዩኒት እያንዳንዱ ዩኒት በጣም በረከሰ መንገድ 2 ሚሊዮን ብር ፈጀ ብለን ብናስብ በድምሩ ከ3 ትሪሊየን ብር በላይ ሀብት ይፈስበታል። 3 ትሪሊየን ማለት አሁን ኢትዮጵያ ባላት ጂዲፒ 20% ማለት ነው። በጣም ትልቅ ስራ ነው። ኢትዮጵያ ውስጥ ከጋዝ፣ ነዳጅ፣ ማዳበሪያ ቢሾፍቱ ኤርፖርት እና ሃውሲንግ ላይ የምንሰራቸው ስራዎች ቶታሊ ጌም ቼንጀር ናቸው። በኢትዮጵያ ታስበው ማያውቁም፣ ተሞክረው ማያውቁም። 30 ቢሊዮን ዶላር የሚያስብ መንግስት ኖሮን አያውቅም። ይሄ ጌም ቼንጀር ነው። ሚሊየንስ ኦፍ ዩዝ ስራ ያገኛሉ፣ ስራ ይፈጥራል። በከፍተኛ ደረጃ ምርታማነት ይጨምራል። የማዳበሪያና ጥናቱ ከተሳካ የኢትዮጵያ ፕሮዳክቲቪቲ ቢያንስ በእጥፍ ያድጋል። ቢያንስ ምክንያቱም የኛ ማዳበሪያ ዩዜጅ በጣም አነስተኛ ነው። 80 ኪሎ የሚጠቀሙ ሀገራት አሉ ፐር ሄክታር፣ እኛ 10 ነው የምንጠቀመው። ያን ስናሻሽል ምርታማነት ያድጋል። ከዛ ተጨማሪ ደግሞ ለእያንዳንዱ መሬት ለእያንዳንዱ አፈር የሚስማማ ማዳበሪያ ማምረት ከቻል በእኛ ምርታማነት ውስጥ ከፍተኛ ውጤት ያመጣል። እነዚህ 3 ፕሮጀክቶች የተከበረው ምክር ቤት መላ ኢትዮጵያ ሕዝብ ተባብረን ማሳካት ከቻል የኢትዮጵያን መጻኢ እድል እና የልጆቻችንን ተስፋ በከፍተኛ ደረጃ የሚወስኑ ናቸው። ከዚህ ጋር ተያይዞ ፕሮጀክቶች የቆሙ ተብሎ ስኳር የተገለጸው የስኳር ፋብሪካዎች የሚከታተለው ቋሚ ኮሚቴ ይህንን ጉዳይ እንዲያጣራ በዚሁ አጋጣሚ አደራ ማለት እፈልጋለሁ። ከለውጡ በኋላ ስኳሮች የሰራተኛ ደሞዝ መክፈል ያልቻሉ፣ ለምሳሌ ወንጂ የሰራተኛ ደሞዝ መክፈል አቅቷቸው በሪፎርሙ ምክንያት ትርፋማ መሆን ብቻ ሳይሆን ለዓመታት የቆመውን ደስታ ከረሜላ ፋብሪካም ጭምር ማምረት ጀምረዋል። ብዙዎቹ ላይ የተሰራው ስራ እውነት ለመናገር በጣም አስደሳች ነው። የሚቀር ስራ ግን አለ፣ አልተሟላም። አንዳንዱ ፋብሪካ ዝም ፖለቲካል ዲሲሽን ስለሆነ ምንም በማይመቹ ቦታዎች ላይ የተወሰኑ ፋብሪካዎች አሉ፣ ወደፊትም የማይቀጥሉ ማለት ነው። ወይ በቂ ውሃ የሌለ ወይ በቂ አፈር የሌለ ዝም ብሎ ለይድረስ ብቻ በየክልል ስኳር ፋብሪካ ተብሎ የተፈጠረ ችግር አለ። እየተቻለ ደግሞ ይቀሩ አሉ። ከዛ አንጻር ቋሚ ኮሚቴው እንዲመረምር አደራ ብቻ ነው የምለው። ትልቅ ስራ ተሰርቷል። ይሄንን ስራ እንዲሁ በለሆሳስ አቅሎ ማለፍ ጥሩ አይመስለኝም። ኮሪደር በሚመለከት የኮሪደር ዴቨሎፕመንት ዋና እሳቤ ስለ ስፔስ እና ስለ ጊዜ ያለን ምልከታ መቀየር ነው። ስፔስ እና ጊዜን ያልተገነዘበ ሰው እና ማህበረሰብ የተሳለጠ ልማት እና የተሳካ ስራ ሊሰራ አይችልም። እኛ እንደምታውቁት
ሳሎን ማሰማመር እና ጓሮ ማቆሸሽ ቋሚ የሆነ ልምምዳችን ነው። ሳሎናችን ሶፋ ብቻ ነው፣ ጓሮአችን ደግሞ የተጠረገው ነገር ሁሉ የሚከማችበት ነው። ይሄ ካልቸር አደገኛ ስለሆነ ስፔስንና ጊዜን መጠቀም እንድንችል ነው። ስለምንኖርባቸውና ስለምንጋራቸው ቦታዎች ዕውቀት ኖሮን በንጽህና ይዘን መስራት እንድንችል ከፍተኛ የአቲቲዩድ ቼንጅ ያመጣ ስራ ነው። ማንኛውም ልማት በተደጋጋሚ እንዳነሳሁት ክሪኤቲቭ ዲስትራክሽን ያስከትላል። ክሪኤቲቪቲ ዲስትራክሽን አለው። ዝም ብሎ እንዲሁ የሚፈጠር ነገር የለም። በበሬ እያረሰ የከረመ ህዝብ ትራክተር ሲመጣ የሚተው ልምምድ እንዳለ ግልጽ ነው። በከተማ ውስጥ በየመንገዱ ዝም ብሎ ቆሞ መሽናት የተለመደ ከሆነ ሽንት ቤት ሲሰራ ይቀራል። እሱ ሽንት ቤት እየፈለጉ መጠቀም የግድ ይሆናል። የሚቀየሩ ባህሎች አሉ። ሰው ደግሞ ከልማዱ ጋር ለመፋታት ይቸገራል። የለመደውን ነገር ለመተው ይቸገራል። ነገር ግን ኮሪደር በጣም ከፍተኛ የፈጠራ አቅም እና የኑሮ ዘዬ ለውጥ እያመጣ ነው። እንደኔ የማየት እድል ካላችሁ አላቅም። በየቦታው ሲሄድ የኢትዮጵያ ወጣቶች ምን ያክል ነገር እየፈጠሩ እንዳሉ ሳይ በጣም እደነቃለሁ። ይሄ አቅም እኛ ውስጥ አለ ወይ? ከውጮች ጋር ጀምረን የውጮች አቅቷቸው ሎካል ኮንትራክተር ወስዷቸው አሳምረው የሰሯቸው ስራዎች አሉ። ለምሳሌ ሪቨርሳይድ ብዙ አቅሞች እንዲወጡ እያስቻለ ነው። ባለፈው እንዳነሳሁት መላው የኢትዮጵያ ሕዝብ ከሞላ ጎደል ወንዶች ሴቶችን ብዙ አይመለከትም። የአፍሪካ ዋንጫ የዓለም ዋንጫ ባየ ቁጥር የማይቀና የማይንጨረጨር ሰው የለም። ኳስ ላይ ቀረም ብሎ አዲስ አበባ ውስጥ ከ1000 በላይ ነው ሚኒ ስታዲየም የገነባ ነው። ከ1000 በላይ ምን ማለት ነው? ይሄ ወጣቶችን ከጫት ላይ ተሻምተን አውጥተን ኳስ ሜዳ እያስገባናቸው ነው። ከሽሻ ላይ ተሻምተን አውጥተን ኳስ ሜዳ እያስገባናቸው ነው። አንዳንድ አባቶች ጎልማሶች ከስራ መልስ ከጓደኞቻቸው ጋር ከዚህ ቀደም ወደ ድራፍት ቤት የሚሄዱ እየተደራጁ ማታ ማታ ኳስ ጨዋታ ጀምረዋል። ከድራፍት ቤት ተሻምተን እያወጣን ነው ዜጎችን። አባትና ልጅ አያቶች ከልጆቻቸው ጋር በየመንገዱ ወቅ ማድረግ እየታየ ነው። የቤተሰብ ቁርኝት እያሳደገ ነው ያለው። አስተውላችሁ ከሆነ አላቅም፣ በተለይ መካከለኛ ገቢ ያላቸው እና ከዚያ በላይ ልጆች በግቢ ውስጥ ታስረው የሚውሉ ፊልምና ጌም የሚያዩ የኢትዮጵያን ባህል እና አብሮነት እያጡ የነበሩ አሁን ወደ ሜዳ እየወጡ ነው ያሉት። ዝም ብሎ ኮሪደር ሲባል የሚታይ ነገር ብቻ አይደለም፣ ማህበረሰብ የሚሰራ ጉዳይ ነው። ይሄንን ለመገንዘብ ለተከበረው ምክር ቤት ብዙ መግለጽ ያለብኝ አይመስለኝም፣ የሚታይ ጉዳይ ስለሆነ ሜዳዎቹ በእኔ እምነት በሚቀጥሉት 10 ዓመታት ካለምንም ጥርጥር የኢትዮጵያ ብሔራዊ ቡድን መልካም ተጫዋቾች እንደሚያስገኝ ጥርጥር የለኝም። ምክንያቱም ልጆቹ ቦታ ካገኙ ብቃት አላቸው። ሳንሰራ ነው እንጨድ ያልነው ከዚህ ቀደም። አሁን ደግሞ ዘርተናል። ያን አበክረን ከቀጠልንበት ውጤቱን አብረን እናያለን። ይሄ ነገር በስፋት ኢትዮጵያ ውስጥ የትውልድ ስነልቦናን እያከመ ያለ ስራ ነው። ሲወጣ የጸዳ ነገር ማየት፣ ሲወጣ ወክወይ ማየት፣ ስንመለስ መጨለም የነበረውን የስነልቦና ስብራት እያረቀ እያከመ ያለ ጉዳይ ነው። የትም ዓለም ሄደን ስንመለስ የሚጠብቀን ጨለማው አዲስ አበባ ነበር፣ አሁን አይደለም። የትም ዓለም ደርሰን ስንመጣ የትም በማያሳፍር ደረጃ ብርሃን ያለው የሚታይ ከተማ እየፈጠረ ነው። ይሄ ማንም ሰው የሚናገረው ጉዳይ ነው። አሁን አዲስ አበባ ውስጥ ያለውን ወይም ከተሞች ውስጥ ያለውን ልማት ማስረዳት ሳይሆን መከራ የሆነብን እንደዚህ ያለውን ተአምር በዚህ አጭር ጊዜ እንዴት ሰራችሁት፣ ገንዘቡ ምናምን የሚባል ጥያቄ መመለስ ነው ድካም የሆነብን። ስራውማ ተረጋገጠ። ይህንን ለማየት ሰሜን አካባቢ የምትሄዱ የፓርላማ አባላት ባህር ዳርን ብታዩ፣ ጎንደርን ብታዩ፣ ደሴን ብታዩ ይታያል ጅምር ስራዎች። ወልዲያም አለ፣ ሌላም ቦታ አለ። ግን ዋና ዋናዎቹን ለማንሳት ወደ ምስራቅ ብትሄዱ ጅጅጋ ላይ፣ ሐረር ላይ፣ ድሬዳዋ ላይ፣ ማያ ላይ ይታያል።
የሐረር ከተማ ከፍተኛ ቱሪስት የመሳብ አቅም አላት። የሐረር ሕዝብ የምታውቁት ነው። አሁን የተጀመረው የኮሪደር ልማት በርካቶችን ወደዛ እየወሰደ ነው ያለው። የሚቀር ስራ አለ። በቂ ሆቴሎች የሉም፣ እንሰራለን። ነገር ግን በነበረው የተጀመረው የኮሪደር ስራ በርካቶች እየጎረፉ ይገኛሉ። ወደ ደቡብ ቢኬድ ሐዋሳ ላይ፣ አርባ ምንጭ ላይ፣ ሆሳና ላይ፣ ሮቤ ላይ የተጀመሩ ስራዎች፣ ሌሎም ከተሞች ብዙ ይኖራሉ። ወደ ምዕራብ ቢኬድ ጅማ፣ ነቀምት፣ አምቦ፣ ሌሎችም በጣም በርካታ ከተሞች ውስጥ እንቅስቃሴ አለ። በዛው ልክ ስራ አለ፣ በዛው ልክ ፈጠራ አለ ማለት ነው። ባሌን በሚመለከት እግረ መንገድ ለተነሳው ጥያቄ ሁሉንም ሀሳብ ተቀብዬ አንድ ጉዳይ ግን ማስተካከያ ይፈልጋል። የባሌ ሕዝብ ለመንግስት ምስጋና እንዳደርስ ጠይቆኛል ያሉት ስህተት ነው። የምናመሰግነው እኛ ነን። ባሌ ምን አግኝቶ ያመሰግናል? እኛ ግን መደነቅ አለብን። ባሌ ውስጥ ከ2000 ሄክታር በላይ ናሽናል ፓርክ ያልነካ መንገድ የሌለው መብራት የሌለው ጀግና ሕዝብ ያለበት ቦታ እኛ እናመስግነው እንጂ ምን አግኝቶ ባሌ ያመሰግናል? ያን የሚያክል ጫካ መጠበቅ አንቲንከብል ነው። በዚያ ደህንነት ውስጥ ግን ጨዋ ስለሆነ ጀግና ስለሆነ የባሌ ሕዝብ የጋራ የሆነ ሀብት አይነካም። እዛ ዲንሾ የሚታዩ እንስሳቶች ለምን ሌላ ቦታ አይታዩም? የባሌ ሕዝብ አስደማሚ ሕዝብ ነው። በእርግጥ አስደማሚ በረከትም ተሰጥቶታል። ኢትዮጵያ ውስጥ የትኛውም ስፍራ የባሌን ያክል ሀብት የለውም። የትኛውም ስፍራ የባሌን ያክል ደግሞ ምንም ነገር ያልተሰራበት ከባቢ የለም እና እኛ ነው የምናመሰግነው ሕዝቡን በዚህ ሁሉ ችግር ውስጥ ያን የሚያክል ሀብት ጠብቆ በማቆየቱ። ሁለተኛው የሚደንቀኝ ነገር የሶፍ ዑመር ኬቭ በሚመለከት ኢትዮጵያውያን የተከበረው ምክር ቤት ይሄንን ጉዳይ በአዋቂዎች በምሁራን እንዲመራመር ሄዶ እንዲያይ እንዲጠይቅ አደራ ማለት እፈልጋለሁ። የሶፍ ዑመር ዋሻ በጀግኖች የኢትዮጵያ አንሴስተርስ ተፈጥሮን ቤዝ አድርጎ በከፍተኛ ድካም የተሰራ ስራ ነው። ነገር ግን ኢትዮጵያውያን ያንን ቦታ ለማራከስ ካላቸው አቋም ውሃ የፈጠረው ዋሻ ብለው ትተውት ነበር። ውሃ አልፈጠረውም። ታሪኩ እንደሚያመለክተው ሶፍ ዑመር ከነበራቸው ሕዝብ ጋር ውሃ ገድበው ዳይቨርት አድርገው የሰሩት የሚያገናኘው ቦታም አስደማሚ ነው። ማጣራት ይፈልጋል እንጂ እስከ ሶማሊያ ጫፍ እስከ ፖርት የሚሄድ ነው ዋሻው። እዛ የሚቀር አይደለም። በኢታሊ ወረራ ጊዜ በዛኛው ጫፍ ያለው በከፍተኛ ደረጃ ዳሜጅ ደርሶበታል ይባላል። ከሶፍ ዑመር አካባቢ ውጭ በርካታ ባሌ ውስጥ ዋሻዎቹ ይታያሉ። ግን ስንሰማ የከረምነው ውሃ የፈጠረው ዋሻ የሚል ውሃ አዳራሽ አይፈጥርም። አዳራሽ አለው ቦታው፣ መስገጃ ቦታ አለው ቦታው። ይሄ ባሌ ዋሻ ስራ በሰሜንም አለ። የሚያሳዝነው ነገር የተከበረው ምክር ቤት የኢትዮጵያ ሕዝብ እንዲገነዘብ የምፈልገው የኢትዮጵያ ሳይሆን የዓለም ስልጣኔ ጅማሮ ድንጋይ ነው። ማረጃው ድንጋይ ነው። ማረሻው ድንጋይ ነው። መግደያው ድንጋይ ነው። ሰው የሚያውቀው ድንጋይ ነው። ልክ እንደዛ ኮምፒውተር ነው የሚባለው። የሰው እውቀቱ ድንጋይ ነው። ሰው ከድንጋይ ጋር ነው ብዙ ነገር የሰራው የፈጠረው። አንዳንዶች ያን የድንጋይ ስራ አድንቀው አክብረው ለዓለም ነግረው ፒራሚድ ብለው መከበሪያቸው ሲሆን እኛ አንዱ የአንዱን ሲያራክስ መጥፊያችን ሆነ። እኔ እንደ መነሻ የምወስደው የሶፍ ዑመር ዋሻ በዓይኔ ሳየው ተፈጥሮ አስተዋጽኦ ቢኖረውም የሰው እጅ እንዳለበት ገብቶኝ ነበር። ብዙዎችን ጠይቄያቸዋለሁ፣ አረጋግጬማለሁ በራሴ። ነገር ግን አንዱ ኤቪደንሴ ታሪክ ነው። አክሱምን የአክሱም ሐውልት የሰራው የኢትዮጵያ የዛን ጊዜ ዘመን ሕዝብ የሰራበት መንገድ ድንጋይና ሰው ያለውን ቁርኝት ካላየን በቀር የአክሱምን ሐውልት ሊያነሳ የሚችል ክሬን
በዛ ዘመን አልነበረም። የላሊበላን ውቅር ቤተክርስቲያን ያየን እንደሆነ የሰው ልጅ የጠለቀ ዕውቀትና ከድንጋይ ጋር የመነጋገር አቅም ፈጠረው እንጂ በዚያ ዘመን እንደዚህ ያለ ቴክኖሎጂ አልነበረም። ከሰቆጣ ወደ አክሱም ይሄዳል የሚባለው ዋሻም እንደዚሁ ኢትዮጵያ ውስጥ በርካታ ቦታ ይሄ ጉዳይ አለ። ይሄም ቢቀር አላላ ኬላ ላይ 47 48 ዓመት የፈጀ እያንዳንዱ ጄኔሬሽን 7 ዓመት እያዋጣ በብዙ ትውልድ የተሰራው አጥር የሚያሳየው ሰውና ድንጋይ ያለውን መቀራረብ የሚያሳይ ነው። ሌላው ኤቪደንስ ግን በቁርአንም በባይብልም ተጠቅሷል። ይሄ ነገር በቁርአን የሰው ልጅ ተራራን ፈልቅቆ መኖሪያ ይሰራል የሚል መልእክት አለ። በቁርአን ላይ ተራራን ፈልቅቆ ቤት እንደሚሰራ ተጽፏል። በባይብል ደግሞ የሚገርመኝ ሰለሞን ዳዊት ሊሰራ ያልቻለውን ቤተ መቅደስ ለመስራት ሲነሳ ሁለተኛ ዜና 1 ላይ ተቀመጠው 80,000 ሰዎች ከተራራ ላይ ድንጋይ የሚፈለቅቁ ቀጠረ። 70,000 ሰዎች ያን ድንጋይ የሚደረድሩ ቀጠረ። 3,000 ደግሞ ካቦ ቀጠረ የሚያስተባብሩ። 150,000 ሰው ቀጥሮ ለአንድ ቸርች ነው። ለምን? ፈልቅቆ ለማውጣት ቸርቹን ለመስራት። በዚያ ዘመን በርከት ባሉ ሰዎች ድንጋይ ጋር መነጋገር እኛ ጋር ብቻ ሳይሆን በሌላውም ዓለም ልምድ ነበር ማለት ነው። በግብፅ ፒራሚዶች አሉ፣ በሌላውም ዓለም ስራ አለ። እኛ ያንን ታሪክ ወያናቅ ወያንጠብቅ ወያናሻሽል፣ ሌላው ፊልም ሲሰራበት ታሪክ ሲሰራበት ባለሀብት ሲሰበስብበት፣ እኛ ግን ዘነጋ ነው። የባሌ ሕዝብ ግን ጠብቆ ስላቆየው እኔ በበኩሌ በተከበረው ምክር ቤት ስም ከፍተኛ ምስጋና ላቀርብላቸው ፈልጋለሁ። ምክር ቤትም ጊዜ ሲያገኝ ባሌን እንዲጎበኝ በዚሁ ግብዣዬን አቀርባለሁ። እንድትጎበኙ የጋበዝኳችሁ የትም ዓለም ብትሄዱ፣ የትም ዓለም አሜሪካም፣ ቻይናም፣ አውሮፓም ብትሄዱ በአንድ ስፍራ ውስጥ ባሌ ያለውን ነገር ማየት አትችሉም። ያው እንደምታውቁት ብዙ ዓለም ሄጃለሁ፣ ለማየት ሞክሬያለሁ። የለም የራስ የማራከስ አባዜ ስላለን ነው እንጂ የለም። እና አሁን ሌላ ቦታ ኮንፈረንስ ቢባል መቼም ታውቃላችሁ ጥያቄውን፣ እሱን ትተን ወደ ባሌ ፕሮጀክት በሚመለከት የተነሳው ጥያቄ በተለይ የቤኒሻንጉል ከባቢ ጥያቄ ያው ችግሩን እርስዎም በደንብ ይገነዘባሉ። ፕሮጀክት ጀምሮ መጨረስ ብዙ አንታማም ያውቃሉ። የጀመርናቸውን ስራዎች እንሰራለን። ግን ኢትዮጵያ ውስጥ ያለው የስራ ስፋት እና የመንግስት ማስፈጸም አቅም ደግሞ ችግር አለ። በጣም ሰፊ ነው ስራው። ፕሮጀክት ባህሪው እሳት ዳር እንደተቀመጠ ህፃን ነው። አይናችሁ ከተነቀለ እሳትና ልጅ ሊገናኙ ይችላሉ። በየጊዜው ክትትል ይፈልጋል። ስፋቱ ደግሞ እና የኛ አቅም አብሮ መሄድ አልቻለም። ሁለተኛ ስራ ስንሰራ ለኔ ነው የምሰራው፣ የመንግስት ቅጥረኛ ነኝ ኮንትራክተር ነኝ ሳይሆን ለኔ ለራሴ ቤቴን ነው የምሰራው ብሎ አሳምሮ መስራት ላይ ውስንነት አለ። ያ ችግር አለ። ግን እርስዎ ስፋቱን እንዲገነዘቡ ከዚያ በፊት በቤኒሻንጉል ክልል በኢትዮጵያ አንደኛው የወርቅ ፋብሪካ ቤኒሻንጉል ክልል ነው ያለው። በኢትዮጵያ በአፍሪካም አንደኛው ግድብ ቤኒሻንጉል ክልል ነው ያለው። አሁንም በርካታ ስራዎች አሉ። ቤኒሻንጉል ሀብታም ክልል ነው፣ ለራሱም ለሀገርም ይበቃል። እርስዎም እንዳሉት ግን ሰፋፊ ስራዎች አሉ። መንገድም በጣም በርካታ ስራዎች ተጀምረዋል። ለምሳሌ ከአሶሳ ወደ ጉባ የሚሄደው እርስዎ የሚያውቁት መንገድ እንዲሁ ተጀምሯል። እዛ ካማሽ አካባቢ ችግር ነበረ፣ በዚያ ምክንያት ተጓቷል። አሁንም ግምት ሰጥተን እንሰራለን።
የምንሰራው የቤኒሻንጉል ጉሙዝ ክልል ሲለወጥ ኢትዮጵያ ስለምትለወጥ። ስራው ግን አሁን ችግር የሆነው እኛ ጋር ያለውን ስራ አናይም። መቅናት አስፈላጊ ነው። ስንቀና ግን ለማደግ መሆን አለበት። ብዙ ክልል ጋር ያለው ችግር በየክልሉ ስራ አለ፣ የራሱን ስራ አያይም፣ ሌላ ቦታ ያለ ነው የሚያየው። ይሄ ጠቀሜታም አለው ጉዳትም አለው። ጠቀሜታው እልህ ገብቶ እንድንሰራ ያግዛል። ጉዳቱ ደግሞ እዛ ማዶ ያለው ልማት የኔ አይደለም ብሎ ከማሰብ ከተነሳ ችግር አለበት እና ለእርሶ ግምት እንዲሆን ኢትዮጵያ ውስጥ አሁን 346 የመንገድ ፕሮጀክቶች አሉ። 346 እኔን ሳይሆን የኢራ ዋና ስራ አስፈጻሚ እያንዳንዱን ፕሮጀክት አንድ ቀን መጎብኘት ቢፈልጉ በአመት አንድ ብቻ ነው ማየት የሚችሉት። አይቻልም። በጣም ብዙ ነው ስራው። 1.5 ትሪሊየን ብር ወጪ የሚያስወጣ 26500 ኪሎ ሜትር መንገድ በፌዴራል መንግስት ብቻ ክልል አይመለከትም ይሰራል። እዚህ ሁሉ ስራ ውስጥ ብር አለ። እዚህ ሁሉ ስራ ውስጥ ስንፍና አለ። እዚህ ሁሉ ስራ ውስጥ ምክንያት አለ። ጦርነት፣ ግጭት፣ መንግስት አልመጣም፣ ፎሎ አፕ የለም፣ ብዙ ምክንያት አለ። የተሟላ ነገር ለማድረግ ሁላችንም እኩል ካልተጋን በቀር ከስራው ስፋት አንጻር እንቸገራለን። ለምሳሌ መብራት ማመንጫ፣ ማስተላለፊያና ማከፋፈያ ሶስቱን ብንወስድ መብራት ብቻ የ1.4 ቢሊዮን ዶላር ፕሮጀክት አለን። የ5 ቢሊዮን ዩሮ ፕሮጀክት አለን። 1.4 ቢሊዮን ዶላር ነው። 5 ቢሊዮን ዩሮ ፕሮጀክት አለን። 110 ቢሊዮን ብር ፕሮጀክት አለን። መብራት ብቻ 1.4 ቢሊዮን ዶላር፣ 5 ቢሊዮን ዩሮ፣ 110 ቢሊዮን ብር ፕሮጀክት። እያንዳንዱን የንፋሱንም የዳሙንም መቆጣጠርና ማወቅ የራሱ ችግር አለበት። የሚታየው ይሄዳል፣ የማይታየው ይዘገያል። ሁሉን ማየት ደግሞ የአቅም ውስንነት አለ። ግድብ በክልሎች የሚሰራ በጣም በርካታ ትናንሽ ግድቦች አሉ ለትናንሽ ኢሪጌሽን። እነሱን ሳይመለከት በፌዴራል መንግስት ብቻ መካከለኛና ከፍተኛ የሚባሉ 200 ቢሊዮን ብር የሚገመት ወጪ የሚወጣባቸው 14 ፕሮጀክቶች አሉ። ሰፊ ነው ስራው። ትልቅ ስለሆነ በዛው ልክ ክፍተቶች ይኖራሉ። ይህን እያየን እየፈተሽን እናርማለን። ያው እርሶም እንደሚያውቁት ሁሉም ክልል መሄድ ሰው ማነጋገር የምንፈልገው የሚዘነጉ ጉዳዮች እንዳይኖሩ በማለት ነው እና የበቃ የጨረሰ ሁሉን የሚያሳካ እንከን አልባ መንግስት አይደለም ነው የሚመራው። ብዙ ድካም ያለበት መንግስት ነው። ነገር ግን እስካሁን ኢትዮጵያ ውስጥ በኔ መንግስት ደረጃ ጀምሮ የሚጨርስ የኢትዮጵያን ልማት ያመጣ ደግሞ ታይቶ አይታወቅም። ይሄ ደግሞ እውነት ነው። ስለዚህ የሰራነውን ጥንካሬ እናስቀጥላለን። ድካሞቻችንን ደግሞ እያረምን እያረቅን እያሻሻልን እንሄዳለን። የእናንተንም ግብአት እንጠቀማለን። የተቃዋሚ ፓርቲ አባላት በዚህ መንገድ ጥቆማ ሲሰጡ ይጠቅመናል። ያላየነውን ነገር ለማየት የሚያግዝ ስለሆነ በጥሩ መንፈስ የምንወስደውና የምንሰራበት ይሆናል። የተረጅነትን በሚመለከት ያው ተረጅነት የመፍጠር አቅም የመስራት ጉልበት የሚበላ ካንሰር ነው። ሰው ተረጂ ለመሆን እየቻለ መስራት በሚገባው እጁ ለመለመን የሚዘረጋ ከሆነ በሽተኛ ነው። ይሄ በሽታ ኢትዮጵያ ውስጥ ምናልባትም በመንግስት እቅድ ጭምር የተሰራበት ይመስለኛል። ለማኝ ማህበረሰብ መብቱን አይጠይቅም በሚል ሂሳብ ሊሆን ይችላል። ለምሳሌ በቅርብ ከአንዳንድ የፖለቲካ ሰዎች ጋር ስንወያይ የመጣው ልማት ጥሩ ነው፣ ነገር ግን ሰላም ቢኖር ኖሮ ከዚያ የዘለለ ልማት ሊመጣ ይችል ነበር የሚል ጉዳይ አነሱ። ሰላም አስፈላጊ መሆኑ እንደተጠበቀ ሆኖ መልሴ የነበረው ትግራይ ባለፉት 30 ዓመታት በንጽጽር ከኢትዮጵያ የተሻለ ሰላም አላት። በኢህአደግ ዘመን የተሻለ ሰላም ያለው ክልል የትግራይ ክልል ነው። ከ83 እስከ 2010 በነበረው ከዛም በላይ
ምንም ችግር አልነበረም። በ30 ዓመት ውስጥ ግን የትግራይ ህዝብ ከስንዴ ልመና ሊገላገል አልቻለም። ጉዳዩ ሰላም ብቻ አይደለም፣ መስራት ይፈልጋል። ካልሰራን ሰላም ብቻ ያመጣዋል ብለን የምናስበው ነገር ትክክል አይደለም። ሰላም ያስፈልጋል። በሰላም ላይ ግን ተጨማሪ ስራ ያስፈልጋል። ካልተሰራበት አይመጣም ውጤቱ ማለት ነው እንጂ 30 ዓመት ሰላም የነበረበት ክልል አሁንም ስንዴ የሚጠብቅ ከሆነ ትርጉም የለውም ማለት ነው። ብቻውን ትርጉም የለውም። ለዚህ ነው የበጋ ስንዴ ኮሮና መጥቶ እያለ ኮሮናም ገዳይ ነው፣ ደህንነትም ገዳይ ነው፣ ቁጭ ብለን አንሞትም፣ እናርሳለን፣ መሬት ጦም አይደር ያልነው። የተገኘው ውጤት ቅድም የገለጽኩት ነው። ሌማት ላይ የሌማት ትሩፋት ላይ እየመጣ ያለው ውጤት፣ የጓሮ የከተማ እርሻ ላይ፣ የጥምር ደን በተለይ ፍራፍሬ ላይ፣ አሁን ደግሞ ተምር ጀምረናል፣ ኦቾሎኒ ጀምረናል በስፋት ከዚህ ቀደም ማናመርታቸውን አዳዲስ ፍሩቶች ከውጭም እያመጣን አዳዲስ ዝርያዎች እየጀመርን ያለ ነው። ጊዜ ይወስዳሉ፣ ግን እነዚህ ስራዎች በከፍተኛ ደረጃ ከተረጅነት ለመላቀቅ የሚያግዙ ናቸው። ከህዝባችን ጋር በነበረው ውይይት ከጫፍ ጫፍ የኢትዮጵያ ህዝብ ተስማምቷል። ይብቃን አንፈልግም ብሎ ልመና በቃን፣ ሰርተን እንደር። ልመና ብቻውን አይመጣም። ልመና ጣጣ አለበት። እኔ ለዶክተር አለሙ የምረዳው ከሆነ በፍጹም ክቡር ዶክተር አለሙ ልለው አልችልም። ተረጂ ሰው ሽማግሌም ቢሆን አንተ ነው። ሰጪ ታናሽም ቢሆን እርሶ ነው። ተረጅ ሁሌ የተናቀ ነው። ለክብራችን ስንል መገላገል አለብን። ግን ፖለቲካ ላይ ያደርጉታል አንዳንድ ሰዎች ይህንን ጉዳይ። ተረጅነት ይቅር ስንልም ፖለቲካ ያደርጉታል። ፖለቲካ አይደለም፣ የኢትዮጵያ ክብር ነው። ኢትዮጵያ ልትረዳ አሳፋሪ ነገር ነው። የሚገርማችሁ ነገር ማምረት እንኳን ችለን በቅተን በቃን ብንል ዛሬ የመጀመሪያው ተቃዋሚ ገጥመን ከኢትዮጵያውያን ነው። መጥፎ ሱስ ስለሆነ ለዚህ ህዝብ አወያይተናል። ስቶሬጅ እየገነባ እንገኛለን። የፈንድ ህግ ወጥቷል ታውቃላችሁ። የተፈናቃይ ቁጥር በከፍተኛ ደረጃ እየቀነሰ ይገኛል። የሚረዳ ሰው እየቀነሰ ይገኛል። አሁን ባለኝ መረጃ አብዛኛው ክልል ማወጅ ይፈልጋል። ችግር ያለብን በትግራይ ክልል 400 ሺህ አካባቢ ተፈናቃዮች ይኖራሉ። እነሱ መመለስ አለባቸው ወደ ቦታቸው። በአማራ ክልልም ውስን ተፈናቃይ አለ፣ መመለስ አለበት ወደ ክልሉ። ሌላም ቦታ በውስን ቁጥር አለ። አሁን ተፈናቃይ ቁጥር ማሳደግ ትዝ ይላችሁ ከሆነ በትግራይ ጦርነት 1 ሚሊዮን ሰው አለቀ ብለው የትግራይ አካባቢ ሰዎች ነገሩንና እኛ ዝም አልናቸው። ያን የሚያክል ሰው ሊሞት እንደማይችል ስለምናውቅ። አሁን ደግሞ ራሳቸው ማን የቆጠረው አሉ። ውሸት ነው እኮ አሉ ራሳቸው ናቸው። አሁን ደግሞ ተፈናቃይ ልጅ ማጋነን አለ። ማጋነን ዋጋ የለውም። ያለውን ቁጥር አውቆ ወደ ቦታው መመለስ ግን ጠቃሚ ይሆናል። ይሄ ማለት ኢትዮጵያ በሚቀጥሉት 5-10 ዓመታት ከውጭ እርዳታ መቀበል ታቆማለች ያላችሁ እንደሆነ አታቆምም። ግን እኛም መርዳት የሚፈልጉ ደጋግ ሀገራት፣ ደጋግ ኩባንያዎች፣ ደጋግ ግለሰቦች ኢትዮጵያ ለመርዳት ቅን ልቦና ያላቸው ግን ስንዴ ከሚያግዙን ትምህርት ቤት ይገነቡልናል፣ ሆስፒታል ይገነቡልናል፣ ከጨከኑ መንገድ ይገነቡልናል። እሱን እንፈልጋለን። እኛ ይቅር ያልነው ስንዴውን ነው እንጂ የሚያግዘን አቅም ካለ ጠቅለን ከችግር እስክንወጣ አያስፈልገንም ማለት አይደለም። ሰዎች ግን የሚገርማችሁ ነገር ለኢትዮጵያ የሚናገሩት እርዳታ ቁጥር ትልቅ ነው። ከነሱ ውስጥ አንድ ሃይስኩል ለመገንባት ፍላጎት ያለው ግን አታዩ። ኢትዮጵያ የተከበረው ምክር ቤት መለመኛ ሆናለች። እነዚህ ኃይሎች ዓለም ላይ ወጥተው 40 ሚሊዮን 50 ሚሊዮን ኢትዮጵያ ተርቧል ብለው ከለመኑ በኋላ የሚያግዙት ግን 1-2 ሚሊዮን ነው። መለመኛ ነው የሆነው። ቁጥራችን ከፍ ካልተደረገ አይገኝም። ከፍ አድርጎ ተናግረው ትንሽዬ ይገኛል። እሷ ከሷ ውስጥ ደግሞ ምን ያክል ነው ይመጣል አላውቅም። መጨከን ይፈልጋል። አብረን ብንጨክን ጥሩ ነው። ብንጨክን ጥሩ ነው። ፖለቲከኞችም የሚዲያ ሰዎችም ብታስቡበት ጥሩ ነው። ይሄ የግል የምናምን የፓርቲ ጉዳይ አይደለም። እንደ ኢትዮጵያ ይበቃናል፣ ደግሞም እንችላለን።
ዝርዝር ጉዳዩ ሲጠናቀቅ በጋራ የምናየው ይሆናል። አሁን እኔ ያለኝ ጉዳይ ግን ተረጅነት መጥፎ ካንሰር ነው። እየተረዳን በቀን 3 ከምንበላ በገዛ አቅማችን 2 በልተን ቢቀርብን ይሻላል። ከነ ክብራችን ብዙ ጣጣ በውስጡ አለበት። ይሄንን በማስተዋል ማየት መፍታት ከሁላችን ይጠበቃል እያስባለሁ። እዚሁ ጋር አሲዳማ አፈር በሚመለከት ክቡር ፕሬዝዳንቱ በንግግራቸው አንኳር ጉዳይ ስላነሱ አንዳንዱ ጉዳይ በእኛ እቅድ ውስጥ ያለ ቢሆንም ሁሉም ጉዳይ በንግግር መዳሰስ ያው እንደምታውቁት ያስቸግራል። በዚያ ምክንያት ያልተካተተ ቢሆንም ጉዳዩ ግን ይታወቃል፣ የተሰራበት ይገኛል። 7 ሚሊዮን ሄክታር ገደማ አሲዳማ አፈር አለ። ኖራ ማምረት ጀምረናል። እያከምን እነዚህን መሬቶች ወደ ምርት እንቀይራቸዋለን። ኢኮኖሚ አካባቢ ያለው ነገር ሲጠቃለል ኢትዮጵያ አሁን ዘመን መጥቶላታል። ሰማይ ተከፍቶላታል፣ በርና መስኮት ተከፍቶላታል። ያን ማየት አለማየት የየግለሰቡ ውሳኔ ይሆናል። በብዙ መንገድ ይህ ጊዜ የኢትዮጵያ ጊዜ ነው። የተዘነጉ ጉዳዮች የሚታወሱበት፣ ይቻል የማይባል ጉዳይ የሚሰራበት፣ ውጤት የሚታይበት፣ በታሪክ ተሞክሮ የማይታወቅ ጉዳዮች የተሞከረበት ሰፋፊ ውጤት እያየን ያለንበት ጉዳይ ነው። ለምን መጣ ያላችሁ እንደሆነ የእሳቤ ለውጥ አለ። አሁን ኢትዮጵያን የምንመራው እንደ ላዳ ሾፌር አይደለም። ኢትዮጵያን የምንመራው እንደ ባስ ሾፌር ነው። የላዳና የባስ ሾፌር ሁለቱም መነሻቸውን ያውቃሉ። ሁለቱም ግን መድረሻቸውን አያውቁም። የባሱ ከተነሳበት እስከሚደርስበት ጊዜ ድረስ ተሳፋሪው ቢዘናጋ አልፎ ይወርዳል እንጂ ባሱ አይታጠፍም። መቆም ባለበት ይቆማል፣ መሄድ ባለበት ጊዜ ይሄዳል። መጨረሻ ፌርማታ ሲደርስም ይዞራል። ትንሽ ቀርቶኛልና ቀጥል አይባልም ባስ። ላዳ ግን እንደሱ አይደለም። ሲጀምር ይጀምርና አይ ቀርቶሃል ቀጥል ይባላል። ወደ ቀኝ ነበር ግራ ገብተሃል ይባላል። ሾፌሩን የሚመራው ማን ነው? ተሳፋሪው ነው። ባስ የሚመራው ግን ተሳፋሪ የሚመራው በሾፌሩ ነው። የፈለገበት ቦታ የተወሰነበት ይቆማል፣ መጓዝ ሲገባው ይጓዛል። በህልም ነው የምንመራው፣ በመሻት ነው የምንመራው፣ በእቅድ ነው የምንመራው እንጂ ከግራ ከቀኝ እንደሱ አይደለም። ለምን ያላችሁኝ እንደሆነ አንድ መምህር ለተማሪዎቹ ህልማችሁን ጽፋችሁ ኑ ብሎ አስተያየት ሰጣቸው። ሁሉም ተማሪ ህልሙን ጽፎ መጣ። ከነሱ ውስጥ አንደኛው ተማሪ ግን እኔ ከተወሰነ ጊዜ በኋላ ከከተማ ወጣ ብዬ ሰፋ ያለ መሬት ገዝቼ ፈረሶች ገዝቼ መጋለቢያ ቦታ አዘጋጅቼ ሰዎች ከከተማ እየመጡ እንዲጋልቡ እያደረኩ ገንዘብ አገኝበታለሁ ብሎ በስፋት ህልሙን ጽፎ አቀረበ። መምህሩ ይሄ ህልም አይደለም ቅዠት ነው ብሎ ኤፍ ሰጠው። ለምን ሲለው ይሄን የሚያክል መሬትና ሀብት ከየት ታመጣለህ? ይሄ የማይቻል ጉዳይ ነው። አንድ እድል ሰጥሃለሁ፣ ነገ ህልምህን ቀይረህ ጽፈና። ይሄኛው አይሰራም አለው። ኤፍ ሰጥቶት ተማሪው ገባ። ለረጅም ጊዜ አሰበ። ህልሜን ልተው ወይስ ኤፌን ልውሰድ አለ። አይ ህልሜን ከምተው ኤፌን ልውሰድ ብሎ ጨክኖ ልጁ ቀርቶ ከዛ ትምህርት ቤት ከሰራ በኋላ ከተወሰነ ዓመት በኋላ መምህሩ ተማሪዎቹን የፈረስ ግልቢያ ለማሳየት ከከተማ ወጣ ብሎ አንድ ስፍራ ሲሄድ ያ ያለውን ነገር የሰራው ሰውዬ የሱን ቦታ ነበር የሚጎበኘው። ተገናኙ መምህሩ ጋር። የሚታወስ ታሪክ ነው ታሪኩ። እና መምህሩ ምን አለው? ብዙዎቹን አትችሉም ብለን ህልማቸውን ሰርቀን ሽባ አድርገን አስቀርተናቸዋል። አንተ ግን ህልሜን አላሰርቅም ብለህ ህልምህን ይዘህ ይኸው ዛሬ የጎበኛው ነው አለው ይባላል። እኛ ህልማችን አናሰርቅም። የፈለገ ሰው ኤፊስት የፈለገ ሰው ዲስት የፈለገ ሰው እዛ ይስቀለው የፈለገ ሰው ያውርደው። ህልማችን የኢትዮጵያን ብልጽግና እውን ማድረግ ነው። ከዚህ ጉዳይ ግራ ቀኝ አንልም። ለተከበረው ምክር ቤት በከፍተኛ እምነትና ኩራት ልገልጽ የምፈልገው ጉዳይ
በ2032 የኢትዮጵያ ኢኮኖሚ ቢያንስ ከአፍሪካ ሁለተኛው ኢኮኖሚ ይሆናል። በ2036 የኢትዮጵያ ኢኮኖሚ ከአፍሪካ የመጀመሪያው ኢኮኖሚ ይሆናል። ይሄን እናሳካለን። ማንም ሊያስቆመን አይችልም። እናሳካለን። ይሄን ለማሳካት በጋራ በትብብር መስራት ከሁላችን የሚጠበቅ ጉዳይ ይሆናል። እረፍት ያስፈልጋል ስላሉ አፈ ጉባኤ ከመሄዳችን በፊት የሰላምና ጸጥታ ጉዳይ በኋላ መመለስበት ቢሆንም ለእረፍት ጊዜ ውይይት እንዲሆናችሁ አንድ የአባቶቻችንን ምሳሌያዊ ንግግር ነግሬያችሁ ጨርሳለሁ። ጣና የአባይ ታላቅ ነው ይባላል። ጣና ሌኩ የአባይ የሚፈሰው ታላቁ ነው ይባላል እና አንድ ቀን አባይ ጣና ጋር ይመጣና አሳልፈኝ፣ መሄድ እፈልጋለሁ፣ በቃኝ እዚህ ከአንተ ጋር መጎለት፣ ያማረኝ ነገር አለ ካልተጓዝክ ይለዋል። ጣናም በሰከነ መንገድ ተው ወንድም ዓለም ተው፣ እዚሁ እናስፋፋ፣ በጋራ እንኖር፣ ምድሩ ይበቃናል፣ የሌሎችን የባዳ ምክር ሰምተህ መጓዝ አያዋጣህም፣ ይቅርብህ ይለዋል። አንዴ አሻፈረኝ ብሏል አባይ፣ ምክር አልተቀበለም፣ ጉዞ ይጀምራል። ጉዞ ጀምሮ አባይ ከጣና ተነስቶ አዲስ አበባ ቢያድር ኖሮ ችግር አልነበረውም። አሶሳ ቢያድር ችግር አልነበረውም። ነቀምት ቢያድር ችግር አልነበረውም። የባዳ ምክር ስለሰማ አባይ ተጓዘ። ምን ይዞ? ንጹህ አፈር ይዞ። ምን ይዞ? ወርቅ ይዞ። ምን ይዞ? ግንድ ይዞ። በዚህ ጊዜ በደል መጣ። ማን ላይ? ማህበረሰቡ ላይ። እና ማህበረሰቡ ደግሞ ወደ ጣና ሄድና ጣና እባክህን እርቅ ይሻላል፣ ሰላም ይሻላል፣ እንደው ከወንድምህ ከአባይ ጋር ብትስማሙ ብትታረቁ ይሻላል። እኛም በመሃል ተጎዳን፣ ወርቁም ሄደ አፈሩም ሄደ እና እርቁ ይምጣ ብሎ ጣናን ጠየቁት። ጣናም እኔ ምን አደረግኩ? መጀመሪያም እኮ ለመንኩ፣ በየመሃሉም እኮ ከአባይ አንዳንዶች ሁለት ሶስት ሲመጡ ተቀብዬ አቀፍኩ። እናንተ እንዝናናብኝ ብትሉኝ በጀልባ እየሄዳችሁብኝ ነው። እንጠጣ ብትሉኝ እየጠጣችሁ ነው ከኔ ጨልፋችሁ። እንረስ ብትሉም እያረሳችሁብኝ ነው። እኔ የእናንተን ሀብት ጠብቄ ታዝዤ ከነ ክብሬ ያለው ከእናንተ ጋር ነው። ሸለቆ ለሸለቆ እየተሽከረከረ ሀብታችሁን የሚወስደውን ተመለስ በሉት እንጂ እኔ ባለሁበት ከነ ክብሬ ያለሁትን የጠየቃችሁትን የመለስኩ ያለሁትን ምን ትሉኛላችሁ አላቸው ይባላል። አመሰግናለሁ።